that Iran, most likely credible reports that Iran has nukes. So here's one of the guys who reported it. His name is Pepe Escobar, but Pepe, really? He looks like he could use some rest. Am I right? ትራምፕ በቬንዙዌላ የሰሩትን በኢራን መድገም ተስኗቸዋል። ሁሉም ነገር አልጋ ባልጋ አልሆነላቸውም። ነገሮች ከቁጥጥራቸው እየወጡ ነው። የኢራን ጦርነት ብዙ መዘዝ አስከትሎባቸዋል። ሁሉም ነገር በእርሷ እጅ የገባ ይመስላል። ሸምቀቆን እያጠበቀች የተከተለችውን አውዳሚ ጦር መሳሪያ እየገነባች ነው። ሰላም ጤና ይስጥልን የተከበራችሁ የፈታ ቤተሰቦች፣ የኢራንን አልበገር ባይነትና የትራምፕን ስጋት ከዚህ አስከትለን አያይዘን እንመለከታለን። የፋርስን የአረብን የይሁዲ ምድርን ያረሰው አሜሪካኖችን ያከሰረው የቦምብ ሚሳኤል ቆመ እንጂ አስፈሪ ጥላው አልገፈፈም። ሊባኖስ ዛሬም ተነፍራለች። የዓለም የምጣኔ ሀብት እስትንፋስ ሆርሙዝ ላይ ታቃስታለች። እንደ ፈረንጆቹ አቆጣጠር በግንቦት 2025 የአሜሪካ የመከላከያ መረጃ ኤጀንሲ ባደረገው ግምገማ ኢራን ምናልባት ከአንድ ሳምንት ባነሰ ጊዜ ውስጥ አንድ የኒውክሌር ጦር መሳሪያ መስራት የሚያስችላት የዩራኒየም ክምችት እንዳላት አስታውቆ ነበርም። ኢራን ምንም ለማምረት የሚያስችላትን እርምጃ ብትወስድም በእርግጥ የኒውክሌር ጦር መሳሪያ አታመርትም ሲል አስታውቋል። እስራኤል ግን ኢራን የኒውክሌር ጦር መሳሪያ ለማምረት የሚያስችል ተጨባጭ እድገት እንዳሳየች ነው የምትናገረው። አሜሪካና እስራኤል የጋራ ፍላጎት ቢኖራቸውም ዋሽንግተን ከኢራን ጋር ያላትን ግንኙነት ትራምፕ ለሀገራቸው ጥሩ ይሆናል ባሉት ሐሳብ እንደሚመራ የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ ሰኞ ዕለት ለፎክስ ኒውስ ተናግረዋል። እስራኤልና አሜሪካ ብዙ የጋራ ፍላጎት አላቸው ያሉት ምክትል ፕሬዚደንቱ ነገር ግን ፍላጎቶቻችን የሚለያዩበት ሁኔታዎችም አሉ ብለዋል። ኢራንን በተመለከተ አሜሪካ ያላት ፖሊሲ ዋነኛ ግብ የኒውክሌር መሳሪያ እንዳይኖራት ማረጋገጥ ነው። ምክትል ፕሬዚደንቱ ባለፈው አንድ ዓመት ከመንፈቅ አስፈላጊ የሆነ ሁኔታን ፈጥረናል ብለው ፕሬዚደንቱ ያምናሉ። ትክክል ናቸው ብዬ አስባለሁ። ስለዚህም የኢራን ኒውክሌር ጉዳይን በተመለከተ የረጅም ጊዜ ስምምነት ላይ መድረስ እንችላለን ብለዋል። አሁን እስራኤል ይህንን ልትወደውም ላትወደውም ትችላለች። ሆኖም በመሰረታዊነት ይህ የአሜሪካ ፍላጎት እንደሆነ እናስባለን። ምክትል ፕሬዚደንቱ ጄዲ ቫንስ ጨምረውም ዋሽንግተን ይህንን ግቧን ለማሳካት ስራዋን ትቀጥላለች፣ ምክንያቱም የአሜሪካው ፕሬዚደንት የተመረጡት ይህን ለማሳካት ነው ብለዋል። አሜሪካና ኢራን የስምምነት የመጨረሻው ጥረት ላይ እንደሆኑና ስምምነቱ በማንኛውም መንገድ ቅርጽ ወይም ሁናቴ የኒውክሌር መሳሪያን እንደማይፈቅድ ትራምፕ ተናግረዋል። ሁለቱ ሀገራት የተኩስ አቁም ካደረጉ በኋላ በነበሩ የተለያዩ ግጭት ምዕራፎች ወቅት ስምምነት ላይ ለመድረስ መቃረባቸውን የሚጠቁም አስተያየት ሲሰጡ ነበርም። በጄኤፍኬ አውሮፕላን ማረፊያ ከጋዜጠኞች ለቀረበላቸው ጥያቄ ፕሬዚደንቱ በሰጡት ምላሽ በጣም ድንቅ ይሆናል ብለዋል። ኢራን የኒውክሌር መሳሪያ እንደማይኖራት በድጋሚ ያስረገጡት ትራምፕ ስምምነት ከተፈረመ በኋላ የሆርሙዝ ወሽመጥ በአፋጣኝ እንደሚከፈት ጠቁመዋል። በሁለት ወይም በሶስት ቀናት ውስጥ የሆርሙዝ ወሽመጥ ሊከፈት እንደሚችልም ተናግረዋል። ኢራንና እስራኤል አንዳቸው ሌላኛቸው ላይ ጥቃት ማድረስ ለማቆም መስማማታቸውንም አስታውቀዋል። ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን ካነጋገሩ በኋላ ኢራን ላይ ጥቃት ማድረስ ለማቆም መስማማታቸውን ገልጸዋል። ኢራንና እስራኤል የተኩስ አቁም ካልተጣሰ በስተቀር ጥቃት እንደማይሰናዘሩ አስታውቀዋል። ባለፈው ሚያዝያ የተኩስ አቁም ስምምነት ከተደረሰ ወዲህ ለመጀመሪያ ጊዜ ግጭት ውስጥ የገቡት ሁለቱ ሀገራት ጥቃት መሰንዘር እንደሚያቆሙ ይፋ አድርገዋል። ሆኖም ግን የተኩስ አቁም የሚጣስ ከሆነ ጥቃት ማድረስ እንደሚጀምሩ በየወገናቸው አስጠንቅቀዋል። የእስራኤሉ ጠቅላይ ሚኒስትር ሀገራቸው ለአሁኑ ጥቃት ከመሰንዘር እንደምትቆጠብ ጠቅሰው ከኢራንና ሄዝቦላ ጋር የሚደረገው ትግል ግን አላከተመም ብለዋል። የኢራን ጦርም ለእስራኤል የሚያጸፋ ምላሽ ከሰጠ በኋላ ጥቃት ማድረስ ማቆሙን አስታውቋል። ነገር ግን እስራኤል ጥቃት የምታደርስ ከሆነ የከፋ እርምጃ ይከተላታል ብለዋል። לאחר שאיראן תקפה את ישראל, הנחיתי את צה"ל לתקוף מטרות צבאיות וכלכליות ברחבי איראן. גם את זה עשינו. እስራኤል በቤይሩት ላይ ጥቃት በማድረሷ ኢራን እሁድ ዕለት እስራኤል ላይ ያጸፋ እርምጃ ወስዳለች። እስራኤልም በምላሹ ትናንት ሰኞ የኢራን ወታደራዊ መቀመጫዎች ላይ ጥቃት አድርሳለች። የአሜሪካው ፕሬዚደንት ከቢቢሲ ጋር በነበራቸው ቆይታ የእስራኤሉ ጠቅላይ ሚኒስትር ከትዕዛዛቸው እንዳልወጡ ተናግረዋል። የታሪክ ምሁራን እንደሚሉት በፈረንጆቹ 1980ዎቹ ከተከናወነው የኢራንና የኢራቅ ጦርነት የዋሽንግተን ጠላቶች ወሳኝ የኢኮኖሚ መስመሮችን እንዴት ማገድ እንደሚችሉ በማሳየት ለትራምፕ ትምህርት የሚሰጡ የቅርብ ጊዜ ታሪካዊ ምሳሌዎች ናቸው። በዚያ ጦርነት ወቅት በሆርሙዝ ወሽመጥ ላይ የሚጓዙ መርከቦች በቴህራንና በባግዳድ ኢላማ ተደርገው ነበርም። ይህም ዓለም አቀፍ ኃይላትን ወደ ጦርነቱ ለመሳብ የታለመ እንደሆነ ተንታኞች ይናገራሉ።
በ1980ዎቹ አጋማሽ ጥቃቶቹ በዓለም ከባድ ስለነበሩ ኩዌት መርከቦቿን ለመጠበቅ ዓለም አቀፍ እርዳታ ጠየቀች። በቀዝቃዛው ጦርነት ባላንጧ ሩሲያ ላለመቀደም በሚል ዋሽንግተን ተስማማች። ዘመቻ ኤርነስት ዊል ተብሎ በተሰየመው ስምምነት መርከቦችን በአጃቢ ማንቀሳቀስ ሥራ የተጀመረው በፈረንጆቹ ሐምሌ 1987 ነው። ግን ብዙም ሳይቆይ ብሪጅተን የተሰኘችና በአጃቢነት የተመደበችው መርከብ በኢራን ተመታች። ባለሙያዎች እንደሚሉት ይህ ክስተት ዋሽንግተን ባህር ላይ የተጠመዱ ፈንጂዎችን የማስወገድ ችሎቷ ላይ ጥያቄ አስነስቷል። ትራምፕ ከኢራን ጋር በሚደረገው በአሁኑ ጦርነት ሌሎች ሀገራት የባህር ኃይል አጃቢዎችን በማቅረብ የሆርሙዝ ወሽመጥ ክፍት እንዲሆን ድጋፍ እንዲሰጡ ጥሪ ማቅረባቸው መልእክቱን ግልጽ ያድርገዋል። በአሁኑ ወቅት የዋሽንግተን ፈተና ይበልጥ ከባድ ነው ይላሉ ተንታኞች። የጦር መሳሪያዎች መሻሻል፣ የድሮኖች መስፋፋትና ኢራን ከኢራቅ ጋር የረጅም ጊዜ ጦርነት ውስጥ አለመሆኗን ይጠቅሳሉ። በአሁኑ ጦርነት ለተሳተፉ ዋና ዋና ተዋናዮች ብዙ ትምህርትን የሚሰጥ ነው። ይህንንም በሚገነዘቡበት መንገድ በዓለም አቀፍ ደረጃ በሚካሄደው ለውጥና የጦርነት ጊዜ ላይ ተጽዕኖ ሊያሳድር ይችላል። የመጨረሻው ግብ ሊሳካ ስለሆነ ሁሉም ወገኖች ከጥቃት እንዲቆጠሙ ፓኪስታን አሳስባለች። ኢራንና አሜሪካን የምታሸማግለው ፓኪስታን በውጭ ጉዳይ ሚኒስትሯ ሻባዝ ሻሪፍ በኩል ሰላም እንዲሰፍን ነው ጥሪ ያደረገችው። मशरक़े वस्ता की सूरत हाल इंतहाई तशवीशनाक है। कशीदगी जंग के खतरात बढ़ा रही है। वज़ीर-ए-आज़म शहबाज शरीफ ने एक्स पर लिखा, पाकिस्तान सेफारती हल की በተለይም የመጨረሻው ግብ ሊሳካ በመሆኑ ሁሉም ወገኖች ጥቃት ከማድረስ እንዲቆጠቡ በማህበራዊ ትስስር ገጻቸው ጠይቀዋል። የኢራን ከፍተኛ ወታደራዊ ዕዝ የሆነው ሀታም አልአንቢያ እስራኤል የሚፈጸመውን ጥቃት እንደሚያቆም ቢያስታውቅም በደቡብ ሊባኖስ የሚፈጸመው ጥቃት የሚቀጥል ከሆነ ኢራን ከዚህ ቀደም ከነበረው በባሰ ሁናቴ ምላሽ ትሰጣለች ብሏል። እስራኤልም በኢራን ላይ የፈጸመች ያለችውን ጥቃት በአሜሪካው ፕሬዝዳንት ትራምፕ ጥያቄ መሰረት እንደምታቆም የእስራኤል ቴሌቪዥን ዘግቧል። የፓኪስታን የውጭ ጉዳይ ሚኒስትር በኤክስ ገጻቸው በቅርቡ በመካከለኛው ምስራቅ የተባባሰው ጥቃት የደካማ ተኩስ አቁም አደገኝነትን ያሳያል ብለዋል። ከወንድሞቻችንና ከአጋሮቻችን ጋር በቀናነትና በጥንቃቄ በዲፕሎማሲ መንገድ ሰላም ለማምጣት እየሰራ ነው ብለዋል። ፓኪስታን ኢራንና አሜሪካንን በማሸማገል ዋነኛው ሀገር ናት። ባለፈው ሚያዝያ በኢስላማባድ የሁለቱን ሀገራት ልዑካን እንዲወያዩ አድርጋለች። እስራኤል በኢራን ላይ የምትፈጽመውን ጥቃት በትራምፕ ጠያቂነት እንደምታቆም ተዘግቧል። እስራኤል በኢራን ላይ የፈጸመች ያለችውን ጥቃት በአሜሪካው ፕሬዝዳንት ትራምፕ ጥያቄ መሰረት እንደምታቆም የእስራኤል ቴሌቪዥን ዘግቧል። משטר הטרור האיראני ביצע טעות חמורה כאשר בחר פעם נוספת בטרור. המשטר מנסה לייצר משוואה חדשה. כאשר הוא מבצע ירי ישיר לשטחנו בתגובה לתקיפות צה"ל בדאחיה. אנחנו የእስራኤሉ ቻናል 12 ኒውስ የተባለ የቴሌቪዥን ጣቢያ እንደ እስራኤል መንግስት ከፍተኛ ባለስልጣንን ጠቅሶ ባወጣው ዘገባ በትራምፕ ጥያቄነት ጥቃቱ እንደሚቆም አመልክቷል። ዘገባው ጨምሮም ሄዝቦላ ጥቃቱን የሚቀጥል ከሆነ በደቡባዊ ሊባኖስ የምትፈጽመውን ወታደራዊ ጥቃት የምትቀጥል መሆኑን ገልጿል። ምንም እንኳን ዝርዝር መረጃው ባይወጣም የአሜሪካና እስራኤል ብዙሃን መገናኛዎች በሁለቱ መሪዎች መካከል የስልክ ውይይት መደረጉን ዘግበዋል። ባለፈው ሳምንት ትራምፕና ኔታንያሁ ባደረጉት የስልክ ምልልስ እስራኤል ሊባኖስ ውስጥ በምትፈጽመው ጥቃት ምክንያት ትራምፕ ጠንከር ያሉ ቃላትን ተጠቅመው ተግሳጽ አሰምተዋል። ትራምፕ ከኢራን ጋር የሚያደርጉትን ማንኛውንም ስምምነት ኔታንያሁ ከመቀበል ውጭ አማራጭ የላቸውም ብለዋል። ትራምፕ ለፋይናንሻል ታይምስ አማራጭ የለውም ሲሉ በስልክ ባደረጉት ቃለ መጠይቅ ወቅት ተናግረዋል። እኔ ነኝ ውሳኔውን የምሰጠው፣ እኔ ነኝ ሁሉንም ውሳኔ የምሰጠው፣ እርሱ ኔታንያሁ አይደለም ውሳኔ ሰጪው ብለዋል። ትራምፕ ከአክሲዮስ ጋር በነበራቸው ቃለ ምልልስ ኔታንያሁ የሰላም ስምምነቱ እንዳይከሽፍ ለማድረግ ለኢራን ጥቃት ያጸፋ ምላሽ እንዳይሰጡ እንደሚነግራቸው ገልጸው ነበርም። ትራምፕ ከፋይናንሻል ታይምስ ጋር በነበራቸው ቆይታ ደግሞ የተፈጸመው ጥቃት በስምምነቱ ላይ ምንም አይነት ተጽዕኖ አይኖረውም ብለዋል። የአሜሪካው የሕዝብ ተወካዮች ምክር ቤት ፕሬዝዳንት ትራምፕ በኢራን ላይ ተጨማሪ ጥቃት እንዳይፈጽሙ የሚያደርጉ ውሳኔ አሳልፏል። ውሳኔውን ያሳለፈው 215 ለ208 በሆነ ድምጽ ነው። 4 ሪፐብሊካኖች ባለፈው የካቲት ወር የጀመረውን ጦርነት ተቃውመዋል። በዚህም ከዲሞክራቶቹ ጎራ ተሰልፈዋል። በኮንግረሱ ፈቃድ አልተሰጠውም በሚል ትችት ሲቀርብበት የነበረውን የትራምፕ ስልጣን ለመገደብ በምክር ቤቱ የተደረገ አራተኛው ስብሰባ ነው። አሁን ግን ምክር ቤቱ ያሳለፈው ውሳኔ ሪፐብሊካኖቹ በሚቆጣጠሩት የአሜሪካ ሴኔት ይሁንታን ማግኘት አለበት። ሴኔቱ ሊያጸድቀው ቢችልም እንኳን ውሳኔው በኢራን ላይ የተወሰደ ያለውን ወታደራዊ እርምጃ ያስቆማል ተብሎ አይታሰብም። ሴኔቱ ቀደም ብሎ ካደረጋቸው ያልተሳኩ 7 ሙከራዎች በኋላ ግንቦት ወር ላይ ተመሳሳይ የውሳኔ ሐሳብ ቀርቦ ነበርም። እስካሁን ግን ሙሉ ድምጽ ማግኘት አልቻለም። የምክር ቤቱ አባላት በሰጡት ድምጽ በትራምፕ ሪፐብሊካን ፓርቲ መከፋፈል እንዳለ ያሳየ ነበርም። ትራምፕ ከ3 ወራት በፊት የተጀመረውን የአሜሪካና ኢራን ጦርነት ለመቋጨት የሚያስችለውን ስምምነት ለማስተካከል ፍላጎት እንዳላቸው የዋሽንግተን ብዙሃን መገናኛዎች ዘግበዋል። They were going back and forth, and now they both agreed through me to stop, and we're in the final throes of what will be a very, very good deal.
that will not allow in any way, shape, or form nuclear. ለውጦቹ በሆርሙዝ ወሽመጥና የተብላላ የዩራኒየም አወጋገድ ጋር የተያዙ እንደሆኑ በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ኒውስ ዘግቧል። የኢራን ዋና ተደራዳሪ መሐመድ ባጋር ጋሊባፍ እሁድ ዕለት የኢራን መብት እስካልተጠበቀ ድረስ ቴህራን ምንም አይነት ስምምነት አትፈጽምም ብለዋል። የተኩስ አቁም ስምምነት ለማራዘም በሚያስችለው ማዕቀፍ ላይ ትራምፕና ከፍተኛ ባለስልጣናት አርብ ዕለት ለንግግር ቢቀመጡም ስብሰባው ቀጣይ እርምጃዎች ላይ ግልጽነት ሳይኖረው ተበትኗል። በስምምነቱ ላይ የተሰማው የአሁኑ ለውጥ የማድረግ ፍላጎት በመጀመሪያ አክሲዮስ በተባለው የአሜሪካ ብዙሃን መገናኛ የተዘገበ ሲሆን የተኩስ አቁም ስምምነቱ በ60 ቀናት ማራዘም፣ የሆርሙዝ ወሽመጥን ዳግም የመክፈት ጥሪና በኢራን የኒውክሌር መርሃ ግብር ላይ ድርድር ማድረግ የሚያስችል ማዕቀፎችን ያካትታል። ስምምነቱ ለኢራን የማዕቀፍ እፎይታ ሲሰጥ ይህም ቴህራን የተያዘባትን በቢሊዮን ዶላር የሚቆጠር ሀብቷን እንድታገኝ ያስችላታል። ፕሬዚደንቱ ስምምነቱን ለማሻሻል ይፈልጋሉ የሚለው ዜና የተሰማው በቴህራንና ዋሽንግተን መካከል ግጭቱን ማስቆም የሚችል የስምምነት ማዕቀፍ ላይ ለአንድ ቀን ንግግር ከተደረገ በኋላ ነው። የአሜሪካ ባለስልጣናት የመግባቢያ ስምምነት የተባለ ማዕቀፍ ላይ ሁለቱ ሀገራት መስማማታቸውን አስታውቀው የፕሬዚደንቱና የኢራን መሪዎች ይሁንታ እየተጠበቀ ነው ብለው ነበረም። ትራምፕ ከፎክስ ኒውስ ጋር ሐሙስ ዕለት ባደረጉት ቃለ ምልልስ አንድ ማስተማመኛ ማግኘት ያለብኝ የኒውክሌር መሳሪያ እንዳይኖር ነው፣ ይህን ተስማምተዋል፣ እናም በጣም አስደሳች ነው ብለዋል። አርብ ዕለት በሲቹዌሽን ሩም ትራምፕ ከከፍተኛ ባለስልጣናት ጋር ስብሰባ ከመቀመጣቸው በፊት ስምምነቱን ለመቀበል እያዘነበሉ እንደሆነ ጠቁመዋል። ከስብሰባው በኋላ ዋይት ሃውስ ፕሬዚደንት ትራምፕ ለአሜሪካ የሚጠቅምና ቀይ መስመራቸውን የሚያሟላ ስምምነት ብቻ ነው የሚፈጽሙት፣ ኢራን የኒውክሌር መሳሪያ መቼም ሊኖራት አይገባም ብለዋል። ከዚህ በኋላ ደግሞ ተጨማሪ ማሻሻያዎች ማድረግ እንደሚፈልጉ ተዘግቧል። በሳምንቱ መገባደጃ ቀናት ሲንጋፖር የነበሩት የአሜሪካ የጦር ሚኒስትር ፔት ሄግሴት ትራምፕ የሚፈልጉትን ስምምነት ኢራን ካልፈጸመች ጥቃቱ ይቀጥላል ብለዋል። የኢራን ባለስልጣናት ዋይት ሃውስ በሚያስተላልፋቸው መልእክቶች ላይ ጥርጣሬ አላቸው። የውጭ ጉዳይ ሚኒስትሩ አባስ አራግቺ ግልጽ ድምዳሜ ላይ ካልደረሰን እየተነገረ ያለው ሁሉም ነገር ግምት ነው ብለዋል። አሁን የተጀመረው ቀውስ የሚጀምረው ትራምፕ በ2018 የኢራንን የኒውክሌር መርሃ ግብር ካስቆሙ በኋላ ነው። በአሜሪካ በኢራን ላይ ማዕቀቦችን እየጣለች የኢራንን ኢኮኖሚ በማዳከም በአንጻሩ ኢራን ደግሞ የቀጠናውን አጋሮቿን በማግባባት የተጣለባትን ማዕቀብ ስትወጣ ቆይታለች። ትራምፕ የአውሮፓ አጋሮቻቸውን እንኳን ሳያማክሩ ሳያሳውቁም በእስራኤል በተለይ በጠቅላይ ሚኒስትር ኔታንያሁ ግፊትና ማግባባት የገቡበት ጦርነት ከኢራን አንጻር ከመሪዎች መገደልና ውድመትና ብዙም የለወጠው ነገር እንደሌለ ታዛቢዎች ይናገራሉ። ቀድሞ በኔቶ የአሜሪካ አምባሳደር የነበሩት ሚስተር ኢቮ ዳለር እስካሁን ባለው ሂደት በጦርነቱ የተሳካ ገብ የለም ብለዋል። ምናልባት በተወሰነ ደረጃ የኢራንን ሚሳኤል አቅም በመቀነስ ካልሆነ በስተቀር አንዳችም የጦርነቱ ዓላማዎች የተባሉት አልተፈጸሙም ብለዋል። ኢራን የኒውክሌር መሳሪያ እንድትሰራ ያስችላታል የተባለው የተብላላ ዩራኒየም ከምድር በታች የሚገኝ ነው። የርቀት ተወንጫፊ ሚሳኤሎቹም ከመቀነሳቸው በስተቀር አሁንም ጥቃት ማድረስ የሚችሉ ናቸው። የመሪዎችን መገደል ተከትሎ የፈረሰች ሀገር ለመረከብ ፈቃደኛ የሆነ የተቃዋሚ ኃይል አለመገኘቱን በመጥቀስም እንደ ቀድሞ የአሜሪካው ልዑክ አነጋገር የትራምፕ የጦርነት እቅድ ክስረት እንጂ ውጤት የተገኘበት የለም። አሜሪካና እስራኤል በጦርነቱ መጀመሪያ የኢራንን መንፈሳዊ መሪ አያቶላ አሊ ኻሜኒን ጨምሮ የሀገሪቱን ከፍተኛ የጦርና የፖለቲካ መሪዎችን በማስወገድ የመንግስት ለውጥ ማምጣት ነበር ፍላጎታቸው። ኢራን ደግሞ በእስራኤልና በገልፍ አካባቢ በሚገኙ የአሜሪካ ወዳጅ ሀገሮች ላይ የሰነዘረችው ጥቃት አሜሪካና እስራኤል በእርሷ ላይ ካደረሱት ውድመትና ኪሳራ ብዙም እንደማያንስ ነው የሚነገረው። ከሁሉም በላይ ኢራን የዓለም ዋና የንግድ መተላለፊያ የሆነውን የሆርሙዝ የባህር ሰርጥ በመዝጋት በአካባቢው ብቻ ሳይሆን በዓለም ምጣኔ ሀብት ላይ ተጽዕኖ አሳርፋለች። ትራምፕ በ2 ሳምንታት ውስጥ ድል እንደሚያውጁ ተናግረው ነበርም። ኢራንና እስራኤል ከትናንት በስቲያ በአዲስ መልክ ጀምረውት የነበረውን የሚሳኤል ልውውጥ ለማቆም ከተስማሙ ከጥቂት ሰዓታት በኋላ ትራምፕ በአጭር ጊዜ ውስጥ ጠቅላላ ድል እንደሚያበስሩ ገልጸዋል። እንደ አልጀዚራ ዘገባ ከሆነ ጠንካራ ተፋላሚ ሆነው ጦርነቱን እያሸነፉ እንደሆነ የሚገልጹት ትራምፕ ከ2 ሳምንታት በኋላ የመጨረሻውን ድል እንደሚቀዳጁ እየተናገሩ ነው። ሆኖም ትራምፕ ይህ ጦርነቱ ባጭሩ ይቋጫል ያሉበት ነገር ዝርዝሩን ጉዳይ አላስረዱም። ትራምፕ በቅርቡ ድል እንደሚቀዳጁ በድጋሚ ቢናገሩም አሁንም ሀገራቱ ስምምነት ላይ መድረስ አልቻሉም። ኢራን በእስራኤል ላይ የምትፈጽመውን የሚሳኤል ጥቃት ለማቆም መስማማቷን ብትገልጽም እስራኤል በሊባኖስ የምታደርሰውን ድብደባ ከቀጠለች ግን ብርቱ የአጸፋ ምላሽ እንደሚጠብቃት አሳስባለች። ትራምፕ ሀገራቸው የማያልቅ ወሳኝ የጦር መሳሪያ አቅርቦት እንዳላት ተናግረዋል። ኢራን መከላከያ ሚኒስቴር በበኩሉ አሜሪካ ካቀደችው በላይ ጠላትን የመቋቋም አቅም አለን ብለዋል። የጦር መሳሪያዎች ክምችትና አቅርቦት ብቻውን የግጭቶችን ውጤት አይወስኑም። በሩሲያ በሁለቱም ረገድ የምትበለጠው ዩክሬን ለዚህ ጥሩ ማሳያ ናት። የጦር መሳሪያ ክምችት በጦርነት ውስጥ ወሳኝ መሆኑ የሚካድ አይደለም። የዘመቻው ፍጥነት ከመጀመሪያው ጀምሮ ከፍተኛ ነበረም። ሁለቱም ወገኖች ከሚያመርቱት በላይ መሳሪያዎችን በፍጥነት ይጠቀማሉ። በቴል አቪቭ የሚገኘው የብሔራዊ ደህንነት ጥናት ተቋም አሜሪካና እስራኤል ከ2000 በላይ ጥቃቶችን ፈጽመዋል ብለዋል። ኢራን 571 ሚሳኤሎችንና 1391 ሰው አልባ የጦር አውሮፕላኖችን
ድሮኖችን ተጠቅማለች። ብዙዎቹ ጉዳት ሳያደርሱ መከላከል ተችሏል ነው የሚለው የዚህ ጥናት ተቋም መረጃም። ኢራን በቆዳ ስፋት ከፈረንሳይ በ3 እጥፍ ትበልጣለች። ይህ የጦር መሳሪያዎቿን ከአየር ጥቃት ድብቆ ለማቆየት ያስችላታል። የቅርብ ጊዜ ታሪክ እንደሚያሳየው በአየር ጥቃት የሚካሄዱ ጦርነቶች ውስንነት አለባቸው። የእስራኤል ጦር ባለፉት 3 ዓመታት እያካሄደ ባለው ዘመቻ ሐማስን ከጋዛ ማስወገድ አልቻለም። በየመን የሚገኙት የሁቲ ታጣቂዎች ለ1 ዓመት ያህል በአሜሪካ አየር ጥቃት ቢፈጽምባቸውም መቋቋም ችለዋል። ኢራን ከጦርነቱ መጀመር በፊት በ10 ሺዎች የሚቆጠሩ ሻሂድ የተሰኙ አጥፍቶ ጠፊ ድሮኖችን በብዛት አምርታለች። ቴክኖሎጂውንም ወደ ሩሲያ ልካለች። ሩሲያ ቴክኖሎጂውን ተጠቅማ የራሷን የሻድ ድሮን በማምረት ዩክሬን ውስጥ አስከፊ ጥቃት ለመፈጸም እየተጠቀመችበት ነው። አሜሪካ ዲዛይኑን ተጠቅማ ድሮኖችን አምርታለች። በኢራን ላይ በሚደረግ ጦርነት የአሜሪካ ወታደሮችንና መርከበኞችን ለመስዋዕትነት ለማቅረብ ምንም ጥሩ ምክንያት የለም። ሌላ ሀገር ዩናይትድ ስቴትስን ቢወጋ አሜሪካውያንን እንደሚያደርጉት ሁሉ የኢራን ወታደሮች ሀገራቸውን በመከላከላቸው ለመግደል ምንም ምክንያት የለም። የኢራን ዜጎችን ቤታቸውንና አጠቃላይ ማንነታቸውን ወደ አዲስ የአሜሪካ የጦርነት ቀጠና በመቀየር መግደል ፍትህ የለውም ይላሉ አስተያየት ሰጪዎች።